በቅምሻ ዴሊ ዛሬ አዳዲስ ሰበር መረጃዎችን ይዘንላችሁ መተናል። አርዕስተ ዜናዎቹን እንሆ። አዲሱ የኢራን መሪ በጦርነቱ ቆሰሉ፣ የሙጅታባ ካሚኒ መሰወርና በቤተ መንግስት ውስጥ ያለው ሚስጥር፣ ለ6 ዓመታት ተዘግቶ የነበረው የምድር ባቡር ተከፈተ፣ ከቤጂንግ እስከ ፒዮንግያንግ ምን እየተሸከመ ነው፣ መካከለኛው ምስራቅ በሳት እየነደደች ነው፣ ኢራን ክላስተር ቦምቦችና የእስራኤል አየር ላይ ድብደባ። እንኳን ወደ ቅምሻ ዴሊ በሰላም መጣችሁ። የዕለቱ አነጋጋሪና አስገራሚ መረጃዎች ይዘንላችሁ ቀርበናል። ዛሬ ይዘንላችሁ የቀረብነው አዳዲስ ሰበር መረጃዎች የዓለምን ፖለቲካ እያናወጡ ያሉትና ከብዙሃኑ አይን ያመለጡትን ጥልቅ ሚስጥሮች እናሳያችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም እያንዳንዱ ደቂቃ የራሱ የሆነ አስደንጋጭ እውነት አለው። እንግዲህ ከቴህራን ቤተ መንግስት ከአዲሱ የኢራን መሪ አዲስ የወጣ ሚስጥር አለ። የዓለም ትኩረት አርፎበታል። ይህም ዜና በጭስና በባሩድ ሽታ ከተሸፈነው የኢራን ዋና ከተማ ቴህራን ነው። የካቲት 21 የጦርነቱ የመጀመሪያ ቀን ነበረ። አሜሪካና እስራኤል በኢራን ላይ የከፈቱት ድንገተኛ የአየር ድብደባ የብዙዎች ህይወት ቀጥፏል። ከነዚህም መካከል ለረጅም ዓመታት ኢራንን በበላይነት የመሩት አያቶላ አሊ ካሚኒ ይገኙበታል። የአባታቸውን መገደል ተከትሎ የ56 ዓመቱ ልጃቸው ሙጅታባ ካሚኒ የኢራን አብዮታዊ ዘብ IRGC ባሳደረው ከፍተኛ ጫናና ማስገደድ ወደ ስልጣን መጡ። ይህ ሰው ለዓመታት ከአባታቸው ጀርባ ሆነው ሀገሪቱን በስውር ሲዘውሩ የነበሩ ነገር ግን ለብዙሃኑ ኢራናውያን ብዙም የማይታወቁ ሚስጥራዊ ሰው ናቸው። አብዮታዊ ዘብ እሳቸው የመረጠበትን ምክንያት የአባታቸው ጠንካራ ፖሊሲ ያለማወላወል ያስቀጥላሉ በሚል እምነት ነበር። ግን ደግሞ ያልተጠበቀ ነገር ተከስቷል። ሙጅታባ ካሚኒ የበላይ መሪ ተብለው ከተሾሙ እነሆ 48 ሰዓት አልፏል። ነገር ግን በአደባባይ አልታዩም። በቴል አቪቭ መስኮት ብቅ ብለው ለህዝባቸው ንግግር አላደረጉም። አልፎ ተርፎም አንድም ድምጽ መልእክት አላስተላለፉም። የኢራን መንግስት ባለስልጣናትና የፕሬዝዳንቱ ልጅ የሱፍ ፔዜሽኪያን መሪያችን ደህና ናቸው፣ ምንም አልሆኑም በማለት ህዝቡን ለማረጋጋት ሞከሩ። እውነቱ ግን ከዚህ የተለየ ነበር። የኒውዮርክ ታይምስ ጋዜጣ የእስራኤልና የኢራን ከፍተኛ ባለስልጣናትን ጠቅሶ እንዳጋለጠው ሙጅታባ ካሚኒ በአሜሪካና እስራኤል የመጀመሪያው ቀን የአየር ጥቃት ወቅት እግራቸው ላይ ከባድ የመቁሰል አደጋ ደርሶባቸዋል። ጃምባዝ ወይም በጠላት የቆሰለ ተብለው በስውር እየተጠሩ ይገኛሉ። ከዚህ በላይ መሪያቸው በአደባባይ ቢወጡ ለተጨማሪ ጥቃት ኢላማ ይሆናሉ የሚል ከፍተኛ ስጋት በኢራን የጦር አዛዦች ዘንድ ሰፍኗል። ይህ ስጋት መሰረት የሌለው አልነበረም። የእስራኤል መከላከያ ሚኒስተር እስራኤል ካታዝ ማንኛውም አዲሱ የኢራን መሪ የማያወላውል የጥቃታችን ኢላማ ነው፣ ስሙም ሆነ የተደበቀበት ቦታ አያድነውም በማለት በአደባባይ ዝተዋል። በሌላ ዜና ኦፕሬሽን ቱር ፕሮሚስ 4 እና የክላስተር ቦምቦች ዝናብ። መሪያቸው ከመሬት ስር ቢደበቅም የኢራን ጦር ግን እጁን አጣጥፎ አልተቀመጠም። ኢራን እስካሁን ከ300 በላይ ሚሳኤሎችና ድሮኖችን ወደ እስራኤል አስወንጭፋለች። ከነዚህ ውስጥ አስደንጋጩና ልብን የሚያወረው እውነት ግን ሌላ ነው። ወደ እስራኤል ከተተኮሱ 300 ሚሳኤሎች መካከል ግማሽ ያህሉ ወይም ወደ 150 የሚጠጉት የተሸከሙት የተለመደውን የጦር መሳሪያ አይደለም፣ አደገኞቹን ክላስተር ቦምቦች ነው ብሎናል። እነዚህ ቦምቦች እንዴት ነው የሚሰሩት? አንድ ትልቅ ሚሳኤል በአየር ላይ ሳለ የፈነዳና በውስጡ አቅፎ የያዛቸውን በመቶዎች የሚቆጠሩ ጥቃቅን ቦምቦች እስከ 10 ሜትር ራዲየስ ድረስ እንደ ዝናብ ያዘንባቸዋል። መሬት ላይ ሲያርፉ ማንንም አይመርጡም። ህፃን፣ አዋቂ፣ ወታደር፣ ሰላማዊ ሰው ሳይሉ ያወድማሉ። በ2008 ዓለም አቀፍ ስምምነት መሰረት የእነዚህ ቦምቦች አጠቃቀም በህግ የተከለከለ ነው። ሆኖም አሜሪካ፣ እስራኤልና ኢራን ይህንን ስምምነት አልፈረሙም። ባለፈው ማክሰኞ በእነዚህ ቦምቦች ምክንያት በማዕከላዊ እስራኤል 2 ሰዎች ሲገደሉ አንድ ሰው በጠና ቆስሏል። ሚሳኤሎቹ በአየር ላይ ማክሸፍ ለእስራኤል መከላከያ IDF እጅግ ፈታኝ ሆኖበት ተስተውሏል። ኢራን ይህንን ጥቃት ኦፕሬሽን ቱር 4 ፕሮሚስ ስትል ሰይመዋለች። የኢራን አብዮታዊ ዘብ ባወጣው መግለጫ 37ኛውን የጥቃት ማዕበል ለ3 ተከታታይ ሰዓታት ማካሄዱን አስታውቋል። በዚህ በኢራቅ ኩርድስታን አርቤል በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል የጦር ሰፈር እንዲሁም በቴል አቪቭና ሃይፋ የሚገኝ ስትራቴጂያዊ ቦታዎች በከባድ የካይባር ሻካን እና ካረም ሻህር ሚሳኤሎች መደብደቡን ገልጿል። እስራኤልም ዝም አላለችም። በሚሊዮኖች የሚቆጠሩ እስራኤላውያን በየሌሊቱ የሳይረን ድምጽ እየሰሙ ወደ ምድር ቤት መጠለያዎች ለመሸሸግ ተገደዋል። ሆኖም የእስራኤል የጦር አውሮፕላኖች የኢራን ባሊስቲክ ሚሳኤል ማስወንጨፊያዎች 60% ያህሉ ከ300 በላይ ማውደማቸውን አስታውቀዋል።
ከዚህ ባለፈ ትላንት ሌሊት በቤሩት ደቡባዊ ዳርቻ ሃዲዮ የሚገኝ የሂዝቦላህ የጦር ማዕከላት ላይ በጠላት ከባድ ቦምብ ሰማዩ ወደ ግዙፍ የእሳት ኳስነት ቀይረውታል። ወደ ባህር ስንወርድ ደግሞ የዓለም 1/5 የነዳጅ አቅርቦት የሚያስተላልፈው የዓለም ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ ላይ አንድ የጭነት መርከብ ባልታወቀ ተተኳሽ ተመቶ በሳት ተያዘ። የአሜሪካ ማዕከላዊ ዝም በዛው የኢራን ፈንጂ አጥማጅ መርከቦችን ማውደሙን አሳወቀ። ይህ ክስተት የዓለምን የነዳጅ ገበያ ክፉኛ ስላናወጠው ዓለም አቀፍ የኢነርጂ ኤጀንሲ IEA በታሪክ ትልቁን የተጠራቀመ የነዳጅ ክምችት ወደ ገበያ ለማውጣት ውሳኔ ላይ ደርሷል። የዚህ ጦርነት ማዕበል አውሮፓን ማጥለቅልቋል። የብሪታንያ ፖሊስ እጅግ አስገራሚና አልፎ ብቻ የሚታይ እርምጃን ወሰደ። በለንደን ከተማ በየዓመቱ የሚካሄድና የኢራንን መንግስት የሚደግፈውን አልቁድስ የተባለውን ሰላማዊ ሰልፍ ሙሉ በሙሉ አገደ። ፖሊስ ይህንን እርምጃ የወሰደው እጅግ ከፍተኛ የሆነ የደህንነት ስጋትና ብጥብጥ ሊፈጠር ስለሚችል ነው ብሏል። እንዲህ አይነት የሰልፍ እገዳ በብሪታንያ ሲጣል ከ14 ዓመት በኋላ ይህ የመጀመሪያው ነው። ይህ የሆነው ባለፈው ሳምንት 4 ሰዎች የስለላ ድርጅት በመስራት በለንደን የሚገኙ አይሁዳውያን ላይ ክትትል ሲያደርጉ በቁጥጥር ስር መዋላቸውን ተከትሎ ነው። በሌላ ዜና እንግዲህ በዚህ ሁሉ ትርምስ ውስጥ ትልቁን ዋጋ እየከፈለ ያለው ተራው ዜጋው ነው። በእስራኤል በኩል ጦርነት ከተጀመረ ጊዜ አንስቶ 2557 ሰዎች የሕክምና እርዳታ ለማግኘት ወደ ሆስፒታል የገቡ ሲሆን ከነዚሁ 84ቱ አሁንም ሕክምና ላይ ናቸው። በኢራን በኩል ደግሞ ከ1300 በላይ ሲቪሎች ሕይወታቸውን አጥተዋል። 8000 መኖሪያ ቤቶችና 1600 የንግድ ተቋማት ወደ ፍርስራሽነት ተቀይረዋል። የኢራን መንግስት ዜጎቹ አጋጣሚውን ተጠቅመው አመጽ እንዳያስነሱ በማሰብ ማንኛውም ወደ አደባባይ የሚወጣ ሰው እንደ ጠላት ይቆጠራል፣ ጣታችን ቃታው ላይ ነው ያለው በማለት በጸጥታ ኃይላቸው በኩል አስጠንቅቀዋል። የበንዲ እንዳለ ከጦርነቱ ርቃ የምትገኘው አውስትራሊያ ውስጥ ልብ የሚሰብር የክደት ታሪክ ተፈጽሟል። የኢራን ሴቶች ብሔራዊ እግር ኳስ ቡድን አባላት ሀገራቸውን ወክለው በውድድር ላይ እያሉ የኢራን ብሔራዊ መዝሙር አንዘምርም በማለታቸው ከዳተኛ ተብለው ተፈርጀው ነበር። ወደ ሀገራቸው ቢመለሱ እስራት ወይም ሞት እንደሚጠብቃቸው ስላወቁ 7 ተጫዋቾች በአውስትራሊያ የፖለቲካ ጥገኝነት ጠይቀው ሚስጥራዊ በሆነ አስተማማኝ ቤት ወይም ሴፍ ሃውስ ውስጥ ተደብቀው ነበር። እውነቱ ግን ከዚህ የተለየ ነበር። የጥላትነት መንፈስ ከውጭ ሲጠብቁ ከውስጥ መጥቷል። ከነዚህ 7 ተጫዋቾች መካከል አንደኛዋ ሀሳቧን ቀይራ ወደ ኢራን ለመመለስ ፈለገች። ይባስ ብላም ስልኳን አንስታ በአውስትራሊያ ለሚገኝ የኢራን ኤምባሲ በመደወል ጓደኞቿ የተደበቁበትን የሚስጥር ቦታ ጥቆማ ሰጠች። ይህ ሁኔታ የአውስትራሊያ መንግስት በእጅጉ ስላስደነገጠው የሀገር ውስጥ ጠቅላይ ሚኒስትር ቶኒ ብሩክ በአስቸኳይ ጣልቃ በመግባት የተቀሩት ተጫዋቾች ሌሊቱን ቦታቸውን እንዲቀይሩ አደረጉ። አሁን ተጫዋቾቹ በማሌዥያ ኳላላምፑር በሚገኝ ሚስጥራዊ ሆቴል ውስጥ ጊዜያዊ ጥበቃ እየተደረገላቸው ይገኛል። ሌላው እንግዲህ ከተሰሙ ዜናዎች መካከል ከ6 ዓመት በኋላ የተከፈተው የሙት ባቡርና ኢምፔሪያሊዝም ይለናል። ይህ ሁሉ የእሳት ዝናብ በመካከለኛው ምስራቅ ሲዘንብ፣ በሌላኛው ዓለም ጫፍ በምስራቅ ኤዥያ ደግሞ ጸጥ ያለ ነገር ግን ጥልቅ ትርጉም ያለው ፖለቲካዊ ክስተት እየተካሄደ ነው። ለ6 ተከታታይ ዓመታት ማለትም ከኮሮና ቫይረስ ወረርሽኝ ጀምሮ ሙሉ በሙሉ ተዘግቶ የነበረውና በቻይና ቤጂንግና በሰሜን ኮሪያ ፒዮንግያንግ መካከል የሚጓዝ የባቡር መስመር ዛሬ በድንገት ስራ ጀምሯል። ከነገ ጀምሮ በሳምንት ለ4 ቀናት የባቡር ድንበር አቋርጦ ይጓዛል። የቻይና ባቡር ባለስልጣናት ይህ ጉዞ የሁለቱን ሀገራት ወዳጅነት እንደሚያጠናክር ገልጸዋል። ነገር ግን ይህ የቱሪስት ጉዞ አይደለም። የቢቢሲ ምንጮች እንደሚያረጋግጡት እስካሁን ለተራ ነጋዴዎችም ሆነ ለቱሪስቶች ምንም አይነት የባቡር ትኬት አልቀረበም። ባቡሩን የሚጠቀሙት በሰሜን ኮሪያ የሚኖሩና ቪዛ ያላቸው ጥቂት ቻይናውያን ብቻ ናቸው። ታዲያ ይህ ባቡር ለምን አሁን ተከፈተ? ዓለም በመካከለኛው ምስራቅ ጦርነት አይኗን በጣለችበት በዚህ ወቅት ቻይናና ሰሜን ኮሪያ ከመጋረጃው ጀርባ ምን እያዘጋጁ ነው? የጦር መሳሪያ ዝውውር ወይስ ሚስጥራዊ የኢኮኖሚ ትስስር? ይህ ጉዳይ ምዕራባውያንን የስለላ ተቋማት ክፉኛ እያስጨነቀ ይገኛል። የሲንጋፖር ብሔራዊ ዩኒቨርሲቲ ፕሮፌሰር የሆኑት ሰይድ ፈሪድ አላታ በጻፉት ጽሁፍ እንዳስቀመጡት አሁን በዓለም ላይ እየታየ ያለው ቀውስ የነጭ የበላይነትንና አዲሱን የቀኝ አገዛዝ ወይም ኒዮ ኮሎኒያሊዝም መልሶ ለማምጣት የሚደረግ ትግል ነው። አሜሪካ በኢራን በቬኔዙዌላና በጋዛ የምታደርገው ጣልቃ ገብነት የዓለምን ሀብት በድጋሚ ለመቆጣጠር የሚደረግ ዘመቻ መሆኑን ፕሮፌሰሩ ይገምታሉ። እንደሳቸው አገላለጽ ዓለም አሁን 2 ምርጫዎች ብቻ አሏት። ወይ ከምዕራባውያን ኢምፔሪያሊዝም ጋር መተባበር አሊያም አንድ ላይ መቆም ሉዓላዊነትን ማስከበር።
የዛሬው መረጃችን ይህን ይመስል ነበር። የዓለም ፖለቲካ እንደ ቼዝ ጨዋታ ሆኗል። አንዱ ሲገፋ ሌላው ይመለሳል። ንጉስ ሲደበቅ ወታደሩ ይማገዳል። የሙቻዳባ ካሚኒ መሰወር፣ የክላስተር ቦምቦች ውድመት፣ በአውስትራሊያ የተፈጸመው የጓደኛ ክህደትና ሚስጥራዊ ቻይናና ሰሜን ኮሪያ ባቡር፣ እነዚህ ሁሉ የሚያሳየው አንድ ሀቅ ቢኖር ዓለማችን ከመቼውም ጊዜ በላይ እጅግ ውስብስብና አደገኛ ምዕራፍ ላይ መድረሷን ነው። እንግዲህ የቅምሻ ዴሊ ቻናላችን ቤተሰቦች በለንደን ፖሊስ የተወሰደውን የሰልፍ እገዳ እርምጃ እንዴት አይታችሁታል? የዜጎችን ሀሳብ በነጻነት የመግለጽ መብት መጋፋት ነው ወይስ ለሀገር ደህንነት ሲባል የተወሰደ ተገቢ እርምጃ? ባካችሁ ሀሳባችሁን አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ውስጥ ላይ ባካችሁ አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ላይ ጻፉልን። እያንዳንዱን ኮሜንት እናነበዋለን። ይህ ቅምሻ ዴሊ ነው። ጥልቅ ሚዛናዊና እውነተኛ መረጃዎችን በየዕለቱ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ ለሌሎች ማካፈላችሁን እንዳትረሱ። ለቀጣይ ፕሮግራማችን ኢራን ስለምትጠቀምባቸው አደገኛ የክላስተር ቦምቦች አሰራር እና ታሪካዊ ጥልቅ ምርመራ ወይም ዶክመንተሪ እንድናቀርብላችሁ ከፈለጋችሁ አስተያየታችሁን አጋሩን። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ለዓለማችን፣ ሰላም ለሀገራችን፣ ሰላም ለምድራችን።